ሰናይት እንግዲህ ቅናት ከእያያዛት ትመስላለች ከእሱ ማለት ነው። እሱ እንግዲህ ምኝታው አልተመቻት ሆኖ ሊና ከክፍሌ ኩናቢ ነው ለምን መጣ ስትለው ማለት ነው ሲነግራት እና እንደ ምንድን ነው ታዲያ ምን ችግር አለው አልጋው እኮ ይበቃል ሲላት እንግዲህ እንዳትጨርሰው ነው ያለችው። እኔ ልንገርህ ግድግዳው እንኳ አንድ ቢሆን በመካከላችሁ እኔ እሷን አላምናትም እያለች ስትለው እኔ እሷን እንትን ካልክ መቃብርህን እቆፍርልሃለሁ ትለዋለች ማለት ነው። ብሮም እኔ እኮ ላንተ አዝኜ ነው ጽናትን የነበረው ችግር አንተ ጋር እንዳይመጣ ፈልጌ ነው ስትለው እነሱ ባለትዳር ናቸው እኔ ምንድን ነው አይ ማለቴ ቼክ አደርጋታለሁ ማለት አይደለም ግን በስህተት ለተፈጠረ ነገር እኔ ችግር የለብኝም ብሎ ነበር ያላት። እንግዲህ ሊና ደግሞ አሁን የጽናትና የክሩቤ ነገር በመካከላቸው መግባት ስላልቻለች ደግሞ እንግዲህ ሰናይት እያናደደቻት ስለነበር አሳይሻለሁ ያለችውን ነገር ለማሳየት ወደ ሰናይት ዙራባታለች። ከእንቅልፏ እንደነቃችሁ እንግዲህ ስትሰማቸው ክሩቤና ጽናት ክላሳቸው ሆነው የቅርታቸውን ፍቅራቸውን እየተቀያየሩ ስትል በቀናች በሩን ክፍት ጋር ድንገት ትገባባቸዋለች። እንዴ ምን ወይ እናንተ ክፍል ነው እንዴ ገባሁት እኔ ኮሽንቴ መጥቶኝ መጸዳጃ የገባው መስሎኝ ነው። ለማንኛውም በሩን ዝጉት እናንተ ስትላቸው ውጪ አንቺ ምን አገባሽ ሲሏት እንዴ ምን ያስቆጣሃል በመካከላችሁ ልተኛ እኮ አላልኩም አለችና ተመልሰ እንትን አለች ማለት ነው። ከዛ እንግዲህ ሰናይት እንግዲህ አሁን በእሱ እየቀናች ትገኛለች በክብሮም ማለት ነው። ሊና ደግሞ ክብሮምን ለማጥመድ እንግዲህ ሆን ብላ ተነስታለች። እንግዲህ መጨረሻቸው ምን ይሆናል የሚለው እናያለን። እንዲሁም ናሆም ደግሞ የመራዊት ነገር እያሳሰበው ነው። መራዊት በፍጹም የልብ ኬዝ ስላለባት ከባድ ስራ እንዳሰራ ብትባልም በተከታታይ እንዳሰራ ቢላትም እሷ ግን ሴት ሁኜ እንዴት ባለትዳር ሁኜ ቤቴን ሳላጸዳዳ ምግብ ሳልሰራ እንዴት ተጠብቀዋለሁ እያለች እንቅስቃሴ ታደርጋለች። እሱ ደግሞ ይሄን እንቅስቃሴዋን በፍጹም አልፈለገም። ስራው እየስመጣ ለምን አልሰራሽም ብዬ አልጠይቅሽም እና እንደዚህ አይነት ነገር ማድረግ የለብሽም እያለ ይላታል። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ ሊና ካሁን በኋላ ከነ ክሩቤና ከነ ጽናት መካከል የነበረውን ነገር ያው ምክንያት በማድረግ እንግዲህ ለተወሰነ ጊዜ እንድትቀጥል ተደርጋለች ማለት ነው። እሱ በመታት ምክንያት ሆስፒታል እንደዛ ስለሆነች አሁን እንግዲህ ሶፋ ላይ አልተመቸኝም ብላ ከክብሮም ክፍል ሂዳ ተኝታ ሲያገኛት እሱም ደግሞ ላለመቀስቀስ ብሎ ተነስቶ ወደ ሰናይት ቤት ይሄዳል ማለት ነው። ሰናይት ምን አመጣ በዚህ ሰዓት ስትለው ሊና ተኝታበት ነው። ታዲያ እንዴት አንተ ክፍል ትተኛለች ስትለው አንገቴ አልተመቸኝም ሶፋው ላይ እያለች ነው እንግዲህ ስትለው ግን እኮ ችግር የለውም እሷም አንድ ብርድ ልብስ እኔም በአንድ ብርድ ልብስ ለብሰን መተኛት እንችላለን እንዳጨረሰው ነው ያለችው። የቅናቷ ምልክት ማለት ነው። እኔ እሷ ልጅ ግድግዳ በመካከላችሁም ቢሆን አላምናትም ሲል ካለዛ ግን እኔ መቃብርህን ነው መቆፍርልህ አባባሏ እንግዲህ የኔ ነህ ማንም አይነካህም ማለት ያክል ትመስላል። በዚህም ታዲያ ምን ችግር አለው ቢላትም እሷ ነገርኩ ከመኝታ ቤቴ እንዳትመጣ እንዳትጠይቀኝ ስትል ነበር ያለው። እንግዲህ ጽናትም ከእንቅልፏ ተነስታ ሶፋ ላይ ሄዳ እንደምን አደርሽ ደህና አደርሽ ስትላት ሊና ደግሞ አረ እኔ ምን ደህና አድራለሁ ብለሽ ነው የሚያስታምመኝ የለ እኔና ምን ሆነሻል ብሎ የሚጠይቀኝ የለ ፍየሊቱንም በጊቱንም መርዶ ቀቅሎ የሚያበላኝ የለ ስትላት እሷ ደግሞ እንዴ ያለውም የቻልነውን ያክል እያደረግንልሽ ነው ከዚህ በላይማ እንግዲህ ምን እናድርግልሽ ስትላት አረ ምን ዋጋ አለው ብለሽ ነው እኛ ማንን ጉዳይ ይለናል ብለሽ ነው እኛን እኮ የሚያስብልን የለም እያለች ትነግራታለች እኮ ስትላት እኛ እኮ አንቺን በስራሽ ሳይሆን በውሸትሽ ነው የጠላንሽ። ኧረ እባክሽ ደግሞ በውሸትም ሰው መጠላት አለበት እንዴ? ቆይ ኪችን ሂጄ እንግዳ ቁርስ ልስራ ለኪራ እየስራ ልሄድ ነው ብላ ስትሄድ ቆይ ኪችን ገብቼ እኔም እነግራታለሁ ብላ ወደ ኪችን ሄደ። መራዊትና ናሆሜ ደግሞ እባክህ ሂድ ስራ ረፍዶብሃል ወደ ስራ ሂድ ስትለው ምንም ነገር እንዳትሰሪ ብዬሻለሁ ቃል ግቢልኝና እሄዳለሁኝ ይላታል። ናሆሜም እኔ አልሰራም ትይኛለሽ ከዛ ሶፋ ትጎትቻለሽ ምግብ ስራ ትያለሽ እንዲሁም ደግሞ እሺ ምግብ አይነት ወጥ ትሰሪያለሽ ምንም ማሰሪ ልብስ ታጥቢያለሽ ማሰሪ የለም በቃ ካሁን በኋላ ለማንሽ እሺ መነኝ ሂድ ከስራ ብላ ትለዋለች ማለት ነው።
ጽናት ደግሞ ድሮ ክሩቤል ልብስ ሲቀይር የምታፍረውን ያክል ዛሬ ግን ሳታፍር ልብሱን እየቀየረ ስትገባ እንዴት ነው ዛሬ ዝም ብለሽ ገባሽ ሳ ሲላት ዛሬማ ቅፌ የማድረውን ገላ እንዴት እደበቀዋለሁኝ እንዲያውም እኔ ላልብስ ብላ ስታለብሰው በጣም ደስ አለውና እንግዲያው ከዚህ በኋላ የምታለብሽኝ አንቺ ነሽ እያለ እንግዲህ በጣም ደስ በሚል ፍቅራቸው እየተመለሰ በማየታችን በጣም ደስተኛ ነን ማለት ነው። ቲና ደግሞ እንግዲህ ሳሎን ላይ ተኝቶ ነበርና ከዛ እንደ ሞኝ ሰው ተኝቶ ይስቃል እያለች እንግዲህ ክብሮምን ከዛ እጁን እንደዚህ በህልሙ ሲዘረጋ እጆቿን ተሰጠውና እሱ ደግሞ በህልሙ እጇን ይይዛታል። ከዛ እንዲህ ብሎ ብንን ብሎ ብድግ ሲል እሷ ናት አንቺ ምን እየሰራሽ ነው ሲላት አንተ እኮ ነህ በህልምህ ነው እንዴ እጄን ይዘኸኝ እኮ አልለቅም ስትለኝ ስትል እንግዲህ ሰናይት ድንገት እንዴት ዋላችሁ እያለች ስትገባ እጅና እጃቸው ተጋጥሞ በማየቷ ሰናይት እንግዲህ አሁን ነው ፍቅር መኖሩን ያየ ነው ብድ ብላ ምልስ ብላ ነበረ የተመለሰችው። በህልምህ እኔን ስታይ ነበር እንዴ አለችው ቲና። ክብሮም ኧረ በፍጹም እኔ ስናንቺ አላለምኩም ግን ለምንድን ነው እንደሱ ብለሽ የምታየኝ አላት። አንተስ ለምንድን ነው እንዲህ ብለህ የምታየኝ እያሉ አይን በአይን መገጣጠም ጀመሩ። እንግዲህ ሊና እሷን ሰናይትን ለመበቀል ያደረገችውና በእሷ ላይ ብዙ ነገር ለነ ጽናትና ለነ ክሩቤ ብላ የተናገረቻትን ነገር በራስሽ ቢመጣስ ብላ የምትል ትመስላለች። ከዛም እባክሽን እንጂ ስላንቺ እኔ አላለምኩም ሲላት አይን ላይን ግን አትይኝ እየተባባሉ ስለ እኔ ግን ያለምክ ትመስለኛለህ እያለችው ጭራሽ ስላንቺ ህልምም አላለምኩም እባክሽ ተይኝ አላት። ብሮምም እኔ ብሄድ ይሻለኛል ሲላት ምን አይነት ነው ደግሞ ጭራሽ እንደዚህ ይለኛል እንዴ እኔ ልሄድበት ብሎ ሲላት እራሱ በገዛ እጁን ግጥም አድርጎ ይዞ ምን አይነት ጀዝባቤት ነው እንዴ መሰለ ነው መሰለኝ አለችው። እንደው የሆነ ነገር አለች ብቻ አሁን ቲና እንግዲህ ሊና አልተቻለችም ማለት ነው። እና እንግዲህ ጥሏት እሱም ወደዛ ሄዷል። እሱም እንግዲህ ወደነ መራዊት ቤት ሄዶ እንግዲህ የጠፋበትን ምክንያትም ለሁሉም ለሰናይትም እየነገራቸው ይገኛል። እባክህ ስራ አልሰራለሁ እያለች እያስቸገረች ነው። እረፊ ብላትም ምንም ልታርፍ አልቻለችም እያለ ሲነግረው ሞትን እኮ ማስታወስ አለብን፣ ሞት እንደሚመጣ እያስታወስን መሄድ አለብን የሚል ነገር ምክር ሰጣቸው። እውነት ነው፣ የሰው ልጅ እንዲሁ ነዋሪ አይደለም፣ ሞት ያለበት ሰው ነው። ሞትን እየፈራ ደግሞ ሊኖር አይችልም። ሞትን ከፈራ ለፈጣሪው ጥሩ መልካም ነገርን እየሰራ እንደሚሄድ ትክክል ሀሳብ እየነገራቸው ነበረ ማለት ነው። ወደ ክችን ሂዳ እሷ ማን ስለሆነ ነው እጁን የምትይዘው ስትላት እንዴ አለ ጽናት እጁን ስለያዘችው ነው እንዴ እንደዚህ የምኮኙ ጭራሽ ሌላ ነገር ብታደርገው ምን ልትይ ነው ሲላት ቀንተሻል መሰለኝ ሰናይ ስትላት እኔ የምን ያፈለገ ጠቅልላ ባንቀለባት ታዝለው አረንም አይ እንደዚህ ሆንሽ የተንጨረጨርሽበት ምክንያትማ የሆነ ነገር አለው አይ በሱ እየቀናች ነው ማለት ነው በክብሮም ምናምን አለቻት። በያሁን ሳሎን ማን አለ ስትላት ማንም የለ እንግዳ ስለሄድ ስትል እሷ ደግሞ ከእህቷ ጋራ ስለ ሕክምና ስለ እህቷ በሽታ ስለ ቤተሰቦቿ እያወራች ነበረ ሊና። ከዛም እንግዲህ ጨርሳለች። ያው መድኃኒቱን ወደ መርፌውን ወደ መድኃኒት እንዲቀይሩልሽ አደርጋለሁ ብላ ጨርሳ ስትዘጋ አናግሪ ለምን ትዘጊዋለች ስትላት አይ ድንገት ጨርሼ ነበር የመጣሽው አይ ብቀመጥም እኮ ያንቺን ነገር አላዳምጥሽም ስትል ሰናይት ትመልስላታለች። አሁን አቃሉ እንደማታዳምጪኝ አለቻት ሊና። ሰናይት እዚህ ቤቱ ሁሉም ቆንጆ ነው ይወደዳል ካንቺ በቀር ስትላት ክብሮሜም ጨምሮ አለቻት ማለት ነው። ክብሮሜም ናልሽው አለቻት። አዎ ወይ በምን ታዲያ አትነቀሽውም ስትላት በነጩ አለቻት። አይ በዚሁ ከቀጠለማ መነቀስ የማይቀር ብላ እናደደቻትና ሰናይት እንደው ብድግ ብላ ሄደች። ከት ብላ ስቃ እዚህ ለዚች አፍንጫሽ ስር ላለችው ትዕግስትሽ ነው ወይ እንደዚህ የምትሆኝው ገና ምን አይተሽ አሳይሻለሁ ብላታለች ማለት ነው። እና ስትወርድ ክብሮም ደረጃ ላይ ታገኘውና የት ነው አሽኮኩሉ እየተጫወትሽ ነው እንዴ? ኧረ እባክህ በማስትሽ ያላከኩህ መስለህ እጇን ተላካ አልነበረም እንዴ? ወይዘሮ ምን እያልሽ ነው ሲያት ወይዘሮ እኔን ከምትለያት ሳሎን ላይ ያለችልህ ወይዘሮ አለችው። ክብሮምዬ እያለች ፍቅር በየሄድክበት ትዘራለህ አለችው። እኔን ነው አላት። አዎ አንተን ነው አለችው። ዛሬ ምን ሆናል ተወረገረገችብኝ እኮ ብሎ ተከትሏት ወረደ። ከዛም እንግዲህ ከነመራዊት ቤት ሁላቸውም ሰናይትም ጽናትም ሁላቸውም ሄዱና ቅዱስ እነሱ ሲቀላቀሉ ብድግ
ሲል እንደኛ ስንመጣ ነው እንደምትሄደው ትለዋለች ጽናት። እጇን ያዝ ለቀም አድርጋ ያዘችውና ቁጭ በላ አትሄድ፣ አሁን እኮ አንቺን ቀጥ ብሎ ለማየት ስለፈራ ነው። ምንድን ነው ያስፈራው ምክንያት ስትለው ባለፈው በአንቺና በኪራ በተፈጠረው ችግር እኔ ነኝ ምክንያቱ እያለ አይ ቅዱስ አንተ እኮ አይደለም ፈጣሪ ያለው ነገር ነው የሚሆነው እና አንተ ልትሆን አትችልም። አንተ ለጥሩ ነገር ነበርና ብላ የጠራኸው እንግዲህ የተከሰተውን ነገር ፈጣሪ ያዘዘው ነው። በአንተ በፍጹም እኔ ቅሬታ የለኝም እና ቁጭ በል ስትል ይቅርታዋን ሰጠችው ጽናት ማለት ነው። ናይት ደግሞ ምግብ ልስራ፣ ቆይ ምግብ እናንተ እኔን ለዚህ ቤት መመጣው ለምግብ ነው ይመስላችኋል እንዴ? እንደ ሆዳምነት አድርጋችሁ ነው እንደምትቆጥሩኝ የሚል ነገር ነበር የምታስተላልፍላችሁ። አረ በፍጹም እንደሱ አይደለም ያለቻት ማለት ነው። ከዛ ናሆሜም ደግሞ እንግዲህ ስሙኝ ዘመዶቼ እናንተ በግሩፕ እንግዲህ አንድ ላይ ሁኑና ሚስት የምከሩልኝ ሰራተኛ ላምጣልኝ ስራ አትስሪ እያልኳት ነው። በፍጹም መጸዳጃ ቤት እንኳን ስገባ በር ከፍቼ ነው የምቀመጠው፣ አንድ ነገር ተነስታ እንዳሰራ እያልኩኝ ከስራ ራሱ አልሄድም። አንዳንድ ጊዜ ስሄድ ሶፋ ስትጎትት ቤት ስታቦል ምግብ ስትሰራ ነው ማገኛት፣ ለእሷ ብዬ እኮ ነው ብሎ ሲላቸው አዎ እኛ የምንነግርሽን አንቺ ለራስሽ ቢሆን አንቺ ሰራተኛ አመጣላታለሁ እምቢ እንዳትል ንገሩልኝ ብሎ ለእነሱም ነገራቸው። ቡና አፍሉለት ለቅዱስ ሲባል እንግዲህ እኔ ላፍላ ስትል አይሆንም ጽናት ታፈላለች ሲል አይ እንደውም ሰናይት የሰናይት ቡና መቅመስ እንፈልጋለን ሲሉ አቀራርቦልኛ አለች። ደግሞ እሷ እንዴ አቀራርበንልሽ ደግሞ ካቀራረብንልሽ በኋላ ደግሞ አፍሉልኝ ይመጣል። እንግዲህ ካፈላ ነው በኋላ ከመቅዳቱም ላይ ሊበጫረቅብሽ ሊደፈራረስብሽ ይችላል ሲል ቅዱስ አሳቃቸው። ይህ ሁሉ ሙያ የላትም እያላችሁ ነው ወይ እያለች እሷም ትል ነበረ። እና በጣም አሁን መራዊት በጣም ክብካቤ እያበዛላት ነበር። ሆኖም ግን እሷ ደግሞ ወንድ ነኝ እንዴ አንተ ከስራ ውለህ ስትመጣ ቤት ሳላጸዳ ምግብ ሳልሰራ የምጠብቀኝ ምግብ ሳትሰሪ ቤት ሳታጸጂ ብዬ ተናገርኩሽ ወይ እኔ ሲላት አንተማ አትናገረኝም፣ ግን ቢሆንም እኔ ምን ላደርግ ብለህ ነው? ምንም ችግር የለም። እኔ ዋናው ፍቅር አንቺን ነው የምፈልገው፣ በቤት እንዳጣሽ አልፈልግም እና እንደፈለገ ሁኖን እኔ ስመጣ አሁን በኋላ ግን ይኸውልሽ ነግሬሻለሁ፣ ሰራተኛ አመጣልሻለሁ፣ ሰራተኛዋ ትሰራለች፣ አንቺ ምንም አይነት ስራ እንዳትሰሪ እያለ ነበረ የሚመክራት። ታዲያ አሁን ስራ አትሄድም እንዴ ስትለው እሄዳለሁ አልሄድም ሲያ ካልሄድክማ ተኛ። አይ አልተኛም አሁን ቁርስ ስለበላሁ በወርጭ ይሞላል ሆዴ ሲላት ኧረ እባክህ እኔ ምልህን መልሰህ እየተናገርክ እያሾፍክልብኝ ነው አይደለ? ምግብ በልቼ አልተኛ በወርጭ ሆና ስልህ ነው አሁን እኔን ነው መልሰህ። አሁን ታዲያ እንግዳ ባልና ሚስት ከአንድ ዛፍ ይቆረጣሉ ይባል የለም እንዴ አላት። እና ስለዚህ ይሄን ነገር ደግሞ ከአንቺ መውረስ አለብኛ እያሉ እንግዲህ መራዊትና ናሆሜ በጣም ደስ የሚል ፍቅር አላቸው። በፈጣሪ እንግዲህ ይህን የልብ ኬዟን ያንሳላት ነው ዘወትር የምንለው። አሁን ደግሞ ጽናትና ኪራም እንትናቸው ፍቅራቸው ተመልሷል። ሊናም እንግዲህ በእነሱ መካከል ጽናትን ሁሉም ሰው እንደሚወዳት ስለተረዳች በእነሱ መካከል መግባቱ ምንም ጥቅም እንደሌላት እየተረዳችው ነው የመጣችው። አሁን ግን በዛን ሰዓት ግን ስታናዳት የነበረችው ሰናይት ስለነበረች ሰናይትን እንግዲህ ክብሮምን ወስዳ ልታንጨረጭራ ነው። ትውሰደው ትዘለው ባንቀልባ ብላለች። እንግዲህ በኋላ ደግሞ ባንቀልባ ማዘሉ ሲደርስ ምን ትላለች የሚለውን ሁላችንም አብረን የምናይ ይሆናል። ውድ ተመልካቾቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ደግሞ ምን ይፈጠራል የሚለውን አብረን እየተከታተልን ከስር እናመጣላችኋለን። እናንተንም ጊዜያችሁን ሰጥታችሁ ስለምታዳምጡን ከልብ ነው የምናመሰግናችሁ። እንግዲህ የኪራና የጽናት ነገር ዛሬ ደስ የሚል ነገር ነው ያየነው። ትንሽ ሰናይት ናት በተራዋ እንግዲህ ዙራ አባታለች ሊና እንግዲህ ታቆላምጣታለህ እያለችም ለሱም እየተናገረች ነው። በዚህ የዛሬው ተጠናቋል።